ሉሃና ታሪክ ሰራች። በስመ አብ በጣም ደስ የሚል ነገር ነው። ሉሃና ታሪክ ሰርታለች። ሚራ ደግሞ ጨርቋን ጥላለች። በእውነት አብዳለች። በቃ ምን ምትይዘው የምትጨብተው አጣለች ማለት ነው። የምታወራውን ለራሱ ምንም አላወቀችም። በዚህ አድናን በዚህ ደግሞ እንግዲህ ሮቤል በቃ ሊያሳብዳት ነው። በዚህ ደግሞ ሉሃና እንግዲህ በቃ የምትገባበት የምታወራው በቃ እርግዝናው ለራሱ ውሸት ነው አላረገዝኩም ብለዋለች። በስመ አብ እንዴት ይህን ያክል ስትዋሻቸው ነበር ማለት ነው። እንግዲህ አድናን ነፍሰ ጡር እንደሆነች ነው የሚያውቀው። ሮቤል ለራሱ ነፍሰ ጡር እንደሆነች ነው የሚያውቀው ማለት ነው። እሷ ግን እርጉዝ አይደለሁም በቃ በጣም ነው የተናደደችው። ሉሃና እንግዲህ የሆዷን በሆዷ አድርጋ እንግዲህ ከሮቤል ጋር ፍቅር ልጀምር ነው በቃ። እንግዲህ ቀጣዩን ክፍል 11ን ይዤላችሁ ቀርብ ያለው በእውነት በጣም ደስ የሚል ነገር ነው። ሉሃና ታሪክ እየሰራች ነው። እህቷን የት እንዳደረሳት ልትበቀለው ነው ማለት ነው ሮቤልን። እንግዲህ ሮቤልና አድናን ሳሎን ላይ ተቀምጦ እያለ መጣ። እኔ እኮ እንግዲህ ሮቤል ማለት በቃ የአድናን የሆነውን ነገር ሁሉ መውሰድ ነው የሚፈልገው ማለት ነው። የአድናን የሆነውን ነገር ሁሉ መውሰድ ነው የሚፈልገው። እንግዲህ እንዳፈቀረ ፍቅራቸው እንደተገላለጹ በክፍል 9 ነግሬያቸዋለሁ። እንግዲህ ሮቤልም አድናንም ያፈቅራታል፣ ሉሃናም ታፈቅረዋለች ማለት ነው አድናንን በቃ ፍቅሯን ገልጻለታለች። የምር ነው የወደደችው ማለት ነው። ሮቤልን ደግሞ አፈቅርሃለሁ ብለዋለች። ነገር ግን የውሸት ነው። ሮቤልን አፍቅረው አይደለም ማለት ነው። የእህቷን የሳራን ነገር እስከምታውቅ ድረስ ነው። እና ለአድናንን ደግሞ ነፃ ለማውጣት ትፈልጋለች ማለት ነው። እንግዲህ ሚራ እንግዲህ በቃ በዚህ አድናን በቃ ሊጠላት ነው። በዚህ ደግሞ ሮቤል ሲጀመር አይወዳትም ማለት ነው። እየተጠቀመባት ነው። ምን አባቷን እቺ ደግሞ የምር መወዳት ይመስላታል እንዴ? እንደዚህ ምንድን ነው እንዲህ የምትልብኝ ይላል ማለት ነው። እሷ ግን የእውነት አፍቅረዋለች። ሚራ የእውነት አፍቅረዋለች ማለት ነው። ናኔድ እዚህ በቃ እንውጣ ነው የምትለው። አልወጣም አንቺ ተረጋጊ ይላታል። አሁን እሱ ደግሞ የወደዳት ሉሃናን ነው። ሉሃና እንግዲህ እሷ ደግሞ ለእህቷ ስትል የማትፈነቅለው ድንጋይ የማትከፍለው መስዋዕት የለም። እንግዲህ በተኛችበት ሄዳ ደግሞ ሚራ በተኛችበት ሉሃናን አንቃለት ገላት ነበረ። በእውነት እንደምታዩት አንቃለት ገላት ነበረ። ድንገት ነው በቃ የተረፈችው። በንዴት ታውራ ነግራታለች። ደግሞ አሁን ሉሃና ሁሉንም ነው እንግዲህ አድናንንም ለማውጣት ከነኚህ ሁለተኛ ደግሞ እህቷንም በቃ የት እንደጣሏት ለመፈለግ ነው እንግዲህ እያወጣጣችሁ ይገኛል። እኔ የምልህ ለምንድን ነው የዚህን ያክል አድናን የምትበቀለው? ምን ቢያደርግ ነው ትለዋለች። አይ ውዴ ቆይ ተረጋጊ፣ እሱን እነግርሻለሁ፣ በደንብ ነው የምነግርሽ፣ ተረጋጊ። ነገር ግን አሁን አይደለም ሊስማት ነበረ ማለት ነው። ሊስማት ስትል ድንገት ድርስ ስትላለች ማለት ነው። ሚራ ድርስ ስትል ደግሞ አይ በቃ ደስ አላት ማለት ነው። ሉሃና ደስ ብሏት ጉንጭን ስማው ሄደች ማለት ነው። አንቺ በአጓጉል ሰዓት እኮ ነው ፍቅር ልንሰራ ስንል እኮ ነው የመጣሽበት። ምንድን ነው በዚህ ሰዓት እንዴት ትመጫለሽ? ትላታለች ማለት ነው። ከዛ እሱ ደግሞ አንቺ እስኪ ለእኔና ለአንቺ ለፍቅራችን ስንል እኮ ነው ይህን ሁሉ መስዋዕትነት የሚከፍለው። እባክሽን ሚራ ተረጋጊ፣ እባክሽን ተይ ይላታል ሮቤል። ኧረ እባክህ እስቲ ንገረኝ፣ እስቲ ያስረዳኝ። ከእኔ በላይ እሷን ስትወዳት ነው ለፍቅራችን ብለህ ምን ማለት ነው? እንዴት እንደዚህ ትላለህ? እኔ ተረጋጊ ይላታል። እንዴ ለምንድን ነው የምረጋጋው? ለምን እረጋጋለሁ? ጭራሽ አንተን እሷ እየነጠቀችኝ እንዴት ነው የምረጋጋው? ምን አስበህ ነው? ኧረ እባክሽ ጽንሱም ደግሞ እንትን ይላል፣ ጽንሱም ይጎዳል። አንቺ እንደዚህ በተበሳጨሽ በተናደርሽ ቁጥር ይላታል። ትሰማኛለህ? ጽንስ የሚባል ነገር የለም፣ ጽንስ የሚባል ነገር በሆዴ ውስጥ የለም ይላታል። ትለዋለች ማለት ነው። እንዴ ምን ሆነሽ ነው? ኧረ እባክሽን ተረጋጊ። አይ ምንም አልረጋጋም። አዎ ደግሜ እነግርሃለሁ ጽንስ የለም ስትል ድንገት አድናን በሩን ሲከፍተው ለራሱ እኔ ራሱ ደነገጥኩ።
በስመ አብ እንዴት እንደከፈተው እንዴት እንደተናደደ እንዴት! ምክንያቱም ነብሰ ጡር ናት ብሎ ነው እየተንከባከባት ያለ። ነብሰ ጡር ናት ብላ እንግዲህ አድናንንም ሸውደዋለች፣ ሮቤልንም ሸውደዋለች ማለት ነው። እንግዲህ ሚራ አስቡት፣ እስከ ዛሬ የነብሰ ጡር ነኝ ብላ እንግዲህ ስታሽቃብጥ ነበረ። ነገር ግን ውሸት ነው ማለት ነው ጽንሱ እንግዲህ ሉሃና በጣም ትልቅ ነገር አስባለች። አንደኛ ሮቤልን ቀርባ እንደ ፍቅረኛ ሁና ቀርባ ጉዱን ማጋለጥ ትፈልጋለች። አድናንንም ነፃ ማውጣት ትፈልጋለች። አድናን ደግሞ እንግዲህ ሮቤል ሂዶ ለአድናን እኔ ወንድሜ እኔ እኮ አብረን ለመሆን ተነጋገርን ከሉሃና ጋር አብረን ልንሆን ነው፣ ከዚህ ቤትም ልንወጣ ነው እና እወድሃለሁ አፈቅርሃለሁ አለችኝ እኮ ይለዋል ማለት ነው። ለአድናን ደነገጠ። እንዴች ልጅ ግን እኔንም እሷንም እያታላለችን ነው እንዲ አለ። አይ ነው እሺ ጥሩ አለ። በጣም ደስ ይለኛል ወንድሜ፣ እኔ አንተ ደስታ ያስደስተኛል፣ በጣም አሪፍ ነው። ስለዚህ ሄደና ለሆናን ደግሞ እኔ የምልሽ ሮቤልን እንደምታፈቅሪው ነግረሽዋል እንዴ አላት። አዎ ብዬዋለሁ፣ ነገር ግን የማፈቅረው አንድ ሰው ብቻ ነው። ሮቤልን የቀረብኩት ካመንከኝ እመን፣ በቃ ለአንድ ነገር ብቻ ነው እንጂ እኔ ሮቤልን አላፈቅረውም። የማፈቅረው አንድ ሰው ብቻ ነው። ይወቃ ይወቅ አላቅም ትለዋለች። ከዛ ግራ ተጋባና ምን እያለች ነው? ምን ማለቷ ነው ብሎ ምንም አልተረዳትም። ሄደ። ለማንኛውም ወደ ሮቤል ክፍል ልገባ ነው ትለዋለች። ከዛ ሄደች፣ ገባች። እያወጣጣችሁ ነው። ሁሉንም ነገር ሊነግራት ነው ማለት ነው። ተሸውዷል እንግዲህ በጣም ተሸውዷል ማለት ነው። እንግዲህ የእውነት የወደደችው ነው የመሰለው። አንደኛ ደግሞ አድናንም መበቀል ስለሚፈልግ የእሱ የሆነ ነገር መንጠቅ ስለሚፈልግ በቃ ምንም ይሁን ምን እኔ እቀርባታለሁ ብሏል ማለት ነው። ሲጀመር ሚራንም ደግሞ አይፈልጋትም። ሚራንን ዝም ብሎ እየተጠቀመባት ነው። በቃ እንደማያፈቅራት በግልጽ ነግሯታል ማለት ነው ሉሃና ደግሞ ትሰሚያለሽ፣ የሰው ፍቅር ውስጥ ገብተሽ ከምታራግቢ ትዳርሽን ብታረገበግቢ ይሻላል፣ እየጠፋልሽ ትላታለሽ ማለት ነው። አንቺ ሉሃና እውነት እገልሻለሁ፣ ሞትሽን እያፈጠንሽ ነው፣ ተረጋጊ ትላታለሽ። አይ አንቺ እኮ ከሞትሽ ቆየሽ፣ ምክንያቱም እህት ወንድማማቾቹን እያጫወትሽ ያለሽ ሰው ነሽ። ስለዚህ ከሞትሽ ቆየሽ፣ የሞተ ሰው ደግሞ ሰው መግደል አይችልም ብላ የባሰ ጨርጓን አስጣለቻት ማለት ነው። ውይ ብላ ጮኸች። በቃ ኪችን ውስጥ የምትይዘው የምትጨብጠው አታለች ማለት ነው። ሜራ ግራ ተጋብታለች። አሁን መጠራጠር ጀምራለች። ምክንያቱም ሉሃና ያለችው እውነቱ እየገባት ነው። ሮቤል እንደማይወዳት እያወቀች ነው። ምን አላት ሄዳ አድናን በጣም ደስ የሚል ዜና ልንገርሽ፣ ሮቤልና ሉሃና እኮ አንድ ላይ ሊሆኑ በቃ ሁሉ ነገር ወስነዋል ይላታል ማለት ነው። ለምን እኔን ለማትቶ ነው እንደዚህ የሚያደርግ ትለዋለች። ከዛ እንዴ ምን ይላታል። አይ እሷ መጥፎ ልጅ ስለሆነች በጭራሽ አትቀበለው። እስከነ ዊልቸሩ እንዴት ልትቀበለው ትችላለች? ይሄማ በፍጹም አይሆንም። እንደውም እኮ አንቺ ነበርሽ ያፈቅራታል፣ ይፋቀራሉ ምናምን ስትየ ነበረ አላት። አይ መስሎኝ ነዋ። አሁንማ ወኳት እባብ ምስጥ እንደሆነች እኮ አሁን ተረዳዋል። ስለዚህ አትሆነም፣ በጭራሽ መሆን አይችልም። እሱን ልትጫወትበት ነው፣ ልትቀልድበት ነው እንጂ ወዳው አፍቅራው አይደለም። ስለዚህ እኔ እናንተ መፍቀድ የለብንም፣ በጭራሽ አንተ መፍቀድ የለብንም። እሱን እንትን እንድትለው መፍቀድ የለብን፣ በፍጹም አይሆንም ትለዋለች። እንዴ ሜራ ተረጋጊ እንጂ ምንድን ነው እንደሚያደርግሽ? ምንድን ነው እንዴ? ተፈላልገዋል። በቃ ለእኛም አሪፍ ነው። ለእኛም ደግሞ ለብቻችን ጊዜ እናገኛለን። እንዴ ለእኛስ ማን አለን? ለወንድሜ ስላሰብሽለት በጣም አመሰግናለሁ ሜራ። ግን ለእኛ ለራሳችን ጊዜ ይኖረናል። ከዚህ ቤት ይወጣሉ፣ ሁለታቸው ይወጣሉ ከቤት። ስለዚህ እኔና አንቺ ደግሞ በደንብ ጊዜያችን እናሳልፋለን፣ ፍቅራችንን፣ የልጃችንን ደግሞ ልጃችን ደግሞ ይመጣልናል። ብቻችንን አንሆንም። ልጃችን አለ አይደል እንዴ? ሊመጣ አይደል ልጃችን በቅርቡ። ስለዚህ ምንም
ብቻችንን የሚባል ነገር የለም። እነሱ ተፋቅረዋል፣ ተዋደዋል፣ ምንም ችግር የለውም። ወደዋለች፣ እሷም ከነ ዊልቸሩን የወደደችው። ስለዚህ እኛ ማበረታታን መደገፍ ነው እንጂ ያለብን እንዳይሆን መሆን የለበትም። ሂጅ ልያቸውታል። በቃ ከአድናን ለመሄድ በጣም ነው የቸኮለች ሄዳ ሮቤልንም ለመናገር ማለት ነው። አይ ተይ ተረጋጊ። አሁን አብረው ነው ያሉት። አሁን እኔ ገና ውጭ ላይ በር ላይ ነው ያገኘዋት። ስለዚህ ተይ ጊዜያቸውን ያሳልፉ፣ በማይሆን ሰዓት አትሂጂባቸው አላት። በፍጹም ቢያንስ እንኳን ልያቸው ብላ ስትሄድ ያልጠበቀችው ሮቤል ልክ ሎሃና ሊስማት ሲል ከዛ አይ ሎሃና ደግሞ የምር መስሎት ማለት ነው ሊስማት። ከዛ አይ ተረጋጋ እንጂ ምን የት ይሄድብሃል? ሁሉም ነገር እኮ ቀስ በቀስ ነው የሚሆነው። አይ ይህ እኮ አስቤበት በደንብ ተረጋግቼ ነው የሚሆነው። አይ ይህ እኮ ታስቡበት የሚሆን ነገር አይደለም። ስለዚህ ድንገት ሲሆን ነው የሚጣፍጠው ይላታል። አይ እኔ ድንገት አላደርግም፣ እንደ ሌላው አይደለም። ከሚራ ጋር ድንገት ነው እንደ ያደረገችው አለ። አዎ አላት። ሚራን ግን ታፈቅራታለህ? በፍጹም አላፈቅራትም፣ እሷን እየተጠቀምኩባት ነው አለ። እየቀዳችሁ መስሎ ስልኳን ይዛ ነበረ። እስኪ ስልክሽ ብሎ ስልኳን ሲያይ አይ በእውነት በጣም ጀግና ነህ፣ ተጠራጣሪ ነህ፣ አሪፍ ነው፣ እኔ ግን እየቀዳሁ አይደለም ብላ አሳየችው ስልኩን ማለት ነው። እየቀዳችሁ መስሎት ነበር። ግን ከዚህ በኋላ ሎሃና እንግዲህ ስልኳን ደብቃ ወስዳ ሁሉን ነገር ቀድታ ለአድናን ታሰማዋለች። ሁሉንም ነገር በሮቤል የሚላትን ነገር ሁሉ ቁሞ እንደሚሄድም ሁሉ ምክንያቱም በማስረጃ ስለሚፈልግ አድናን ማስረጃ ካላሳየችው በጭራሽ አያምናትም። እና ያን ነገር ለማድረግ ነው የቀረበችው እንግዲህ አድናንን ሮቤልን ማለት ነው። አንድም እህቷን የት እንዳለች እንዲነግራት፣ ሁለተኛ ደግሞ አድናንን ከነሱ ለማውጣት ነው እንግዲህ እንግደላት ብለዋለች። ሚራ እንግደላት ብለዋለች። እንግደላት ስትለው በፍጹም አትሞትም። ምክንያቱም መግደል የለብንም አሁን። ለምን አሁን አድናን አፍቅሯታል። ገደልናት ማለት ሁላችንም ተጋለጥን ማለት ነው። ያ ነገር ሳራንም እንደገደልናት ይታወቅብናል። አንገድላትም። አሁን በደንብ አሰቃይተን ነው የምንገድላት ይላታል ማለት ነው። ምንድን ነው አንተ? ቆይ ምንድን ነው እንደሚያደርግህ? ለምን ገድላናት አንገላገልም? ለምን አንገድላትም? አሁን ገድለናት በቃ ከዚህ ቤት እንሂድ። እሷ ይቺ ልጅ እኔ በጣም ፈርቻታለሁ። ታዋርደናለች ብያለሁ። እኔ መዋረድ አልፈልግም፣ መዋረድ በጭራሽ አልፈልግም ትለዋለች። አንቺ ተረጋጊ፣ ምንም ችግር የለውም። ነገሮች እኮ ባሰብናቸው እየሄዱልን እኮ አይደለም ትለዋለች። አይ ባሰብናቸው ቢሄዱ ነበረ የሚያስፈራው። እና ይህንን ነገር ነው ማድረግ የምትፈልገው ሎሃና ምስኪን ሚራማ በቃ ማበዷ ነው እንግዲህ ማበዷ ነው። አሁን ሁሉ ነገር እንግዲህ ሲታወቅ በቃ ምክንያቱም የምትሰራው የእውነት ግፍ ነው፣ በደል ነው እየሰራችበት ያለው አድናን ላይ ማለት ነው። ይህንን ነገር ደግሞ እንግዲህ ድንገት ነው የመጣችው ሎሃና እህቷን ለማየት ነበር የመጣችው። ግን ደግሞ አድናን ላይ የሚደረገው ግፍ እንዴት እስኪ ወንድማማቾቹን እንዴት እንደዚህ ታደርጋለች ማለት መበቀል የበቀል ጥግ ነው እያደረጉበት ያለ ሮቤልና ሚራ ማለት ነው። አድናን ላይ የሚያደርጉት ነገር በጣም ነው የሚያበሳጨው በጣም። እና ይህን ነገር ሎሃና አሟታል፣ በጣም ተሰምቷታል። ምክንያቱም ስለ አድናን ከዚህ በፊት ሳራ በጣም ብዙ ነገር ትነግራታለች። አድናን በጣም መልካም ሰው ነው፣ አድናን ጥሩ ሰው ነው እያለች ስለምትነግራት እሷ ደግሞ ይሄ ነገር ከጠበቀችው በላይ ነው። አሁን አድናንን በአካል መታ ስታየው በቃ ከሳራ ከነገረቻት በላይ ነው መልካምነቱን እንግዲህ እያየችው ያለችው ማለት ነው ሎሃና። እና እሱም ደግሞ ለሎሃና ያለው ነገር በጣም ደስ የሚል ነገር ነው ማለት ወንድሙ ነው፣ እሱ ወንድሙ ነው። ግን በቃ ግራ ተጋብቷል። ሎሃና እውነት እንዳላት እየተሰማው ነው።
ግን ደግሞ ሮቤል ወንድሙ ነው። ወንድሜ እንደዚህ ያደርግብኛል ብሎ በፍጹም አያስብም። ማንም አያስብም። ሚስትም ሚስት ናት። እንግዲህ ማን እንደዚህ ያደርጋል ብሎ ያስባል? እና እንግዲህ ሉሃና በግልጽ እንዳወቀችባቸው ቁሞ እንደሄደም እንደምታውቅ ሁለቱ ገብቷቸዋል፣ አውቀዋል። እሷን ምን ማድረግ እንዳለበት ነው እንግዲህ ግራ የገባት ማለት ነው። ሜራ ብትችል መግደል ነው የፈለገችው። ነገር ግን አይሆንም፣ አትገያትም፣ መሞት የለባትም። ቆይ እሷን ከገደልን ሁሉ ነገር ይከስራል ብሏታል ማለት ነው። ነገር ግን እንድትሞት አይፈልግም ሮቤል አሁን ወንድሙን መበቀል ስለሚፈልግ የእሱ አድርጎ ማየት ነው። ሲጀምር በመልካም ጎኑ ነው እሺ ይሁን ችግር የለውም ያለው ማለት ነው። አንተ ዋናው አንተ ትመቼ፣ ዋናው አንተ ውደዳት አፍቅራት እንጂ ወንድሜ ለዚህ ደረጃ በቅታልኝ ነው በጣም ነው ደስ የሚለኝ እንጂ ነው ያለው ለራሱ እሱ ማለት ነው አድናን። ነገር ግን እነሱ ለሌላ ነገር ነው ያሰቡት ማለት ነው። እና ቤተሰቦቼ ክፍል 12ን ይዤላችሁ ቀርባለሁ። እወዳችኋለሁ። ላይክ ሰብስክራይብ አድርጉ። ባይ